ልጅሽን ቤተሰቦች ጋር አድርገሽ አንቺ እዚህ እንደፈለግሽ ሆነሽ መኖር ለልጄ የኔ ትኩረት በጣም ያስፈልገዋል። በዚህ ሰዓት የሆነ ሁሉም ነገር ታይም አለው፣ ሁሉም ነገር ጊዜ አለው። እኔ ውለታ መቼ ማረሳም በቀል እንኳን ቢሆን በታማኝነት እመልሳለሁ ብላለች። ማን? የልዑል ቀብራራዋ እናት። አዎ ቀብራራዋ እናት ልበላት እንጂ እንደነችና ምን ልታወጡባት? እውነቴ ነው የምላችሁ ጋይስ። ማን ነው? ዳኒ አንቺ ልጅሽ ቤተሰብ ጋር አድርገሽ እንደፈለግሽ ወተሽ ግቢ፣ እናትሽ ጋር አድርጊው ልጅሽን። አንቺ ወጣ ወጣ ስትይ ሀሳቡ ሊቀየር ይችላል። ወንድ ልጅ ነው። ትቀልዳለህ እንዴ? ወንድና የተወለደን ልጅ ማህፀን ላይ ተቆርጦ ከወጣ ልጅ ምንና ምን ታወዳድራለህ? ወንድ ልጅ ሄደም ኖረም እንዴ ተከረበተም ቆመም አልቆመም ያው ነው። ስለዚህ እንዴት አድርጋ ነው ለሱ ትኩረት ብላ እናት ለወንድ ብላ? የትኛዋ ሴት ናት? የረከሰች ሴት ካልሆነች በስተቀር የትኛዋ እናት ናት ልጅን አሳልፋ እንትን ለእናት ሰታ ከዛ በኋላ እሷ እንደፈለገች የምትሆነው? አያችሁ አይደለ? በሩታ ተማሮን ብላችሁ በምክንያት ነው ጋይስ። የምሬን ብላችሁ እየመረራችሁን ዋጡት እንዴ። ልጄ የኔ ትኩረት ይፈልጋል፣ እኔ ሌላ ነገር ተፈጥሯል ብዬ ልጄን የትም አልወስድም። እድንችና ጀግኔት፣ እውነቴ ነው ብለሽ አደንቅሻለሁ። አሉ እንጂ አሉ ለገንዘብ ብለው ክብራቸውን ጥለው ልጃቸውን ጥለው ሌሎቻቸው ልጃቸው ከጣሉ ሩታም ልጇን መጣል አለባት እንዴ? ሌሎቻቸው ልጃቸው እናታቸው ጋር አስቀምጠው ከወንድ ጋር አሻሼ ገዳሜ ካሉ ሰበር ሰከን ነው ሰካ ነው የሚባለው ሰበር ሰካ ካሉ ግዴታ ሩታም ያሰው መሆን አለባት እንዴ? አትሆንም። እውነቴ ነው ብላችሁ ጋይስ፣ በመጥፎ ነገር ሩታን እንዳትጠብቋት፣ በተአምር እንዳትጠብቋት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰምታችኋል። አዎ እውነት ሰምታችኋል። ለማንኛውም እንግዲህ ሩታዬ የኔ ውድ ነገር ማለት ነው፣ በአፏ ክፉ ይወጣ ለፈለገ ነገር በክብሯ በምኗን ሲመጣባት እጅ አትሰጥም። የማትሰጥ ሴት ናት አሉ እንጂ ቤተሰብ ልጃቸው እዚያ አስቀምጠው ቡታጀራ ላይ አዲስ አበባ ሄደው ባለትዳር ወንድ ላይ ተንጠልጥለው ከዛ በኋላ ሻሼ ገዳም የሚሉ አሁን ሄርሜላ ራሱ አለምሽ ዛሬ ነው። እናንተ ልብስ እኮ የአብርሃም ነው የለበሰውን ሱፍ፣ የምሬ ነው ብላችሁ የአብርሃም የራሱ ሱፍ ገብታችሁ ቪዲዮ ላይ ፈትሹት። ከሩታ ጋር ራሱ አለ፣ ሄዱ እዩ። ከዚህ በፊት በተሰሩት ቪዲዮዎች አሉ። ይሄ ልብስ እኮ የአብርሃም ነው እና አዲስ ልብስ ተገዝቶላችሁ እውነታችሁን ነው? እስኪ ወላሂ ይበሉ። ለአብርሃም ሱፍ ገዛችሁለት? እየየየየ እንዲህ ለአብርሃም ለነገሩ ባለፈው የ500,000 ብር ራሱ የወርቅ ሰዓት ተገዝቷል አልተባለም እንዴ? እናንተ እኮ ውሸታችሁ ማለቂያ የለውም። እናንተ አይዲያ ጠፋባችሁ እንዴ? እውነት አይዲያ ጠፋባችሁ። አይዲያ ሲጠፋባችሁ አንዴ የእጁን ሰዓት አምጥታችሁ የ500,000 ብር የወርቅ ሰዓት ነው አዎ ተገዛ ትላላችሁ። አንዴ ደግሞ ተመጡና ልብሱን እውነት ስጦታ ልትሰጡት ከሌላችሁ አንድ ሰው የላችሁም ነው አለቀ። ከፈለጋችሁ ለምን ምንድነው ይሄ ልብስ መስፊያ መርፌ ነው መርፍ ለምን እሱ ገዝታችሁ አትሰጡም? እውነቴ ነው። ስጦታ ነው አለቀ። እውነቴ ነው ብላችሁ የገዛ ልብሱ ማለት ነው የራሱን ሱፍ ከሩታ ጋር ቪዲዮ የሰራበትን ሱፍ ልብስ እንዴት ብላችሁ እናንተ ስጦታ ብላችሁ ሰጠ ማውራ ምን ይላል? ምን ነው እኛ ያየነው ነገር እኛ ተመልካቾች ያየነው ነገር እኮ አንረሳም። እንዴት ብለህ ነው ቆይ ራስህን ሱፍ ሰጣ ገና መለሰ ደግሞ ራስን ስጦታ እንደተሰጠህ አይነት አድርገህ የምትለብሰው ማለት ነው። ፈጣሪ ትዕግስቱን ስጠኝ። እውነት የት ሊሄድላችሁ? እውነት ነው ብላችሁ የት ሊሄድላችሁ? ባለፈው የእጁ ሰዓት ሰጠና የ500,000 ብር ወርቅ ሰዓት ተሰጠችው አሉ። 500,000 ብር። ለማንኛውም ይሄ ስጦታ ተሰጣጠን ገለመኔ ከምትሉ እውነት ልጆቻችሁ ሰብስቡ። በአሁኑ ሰዓት ህፃናቶች ጅብ እየበላቸው ነው ማለት ነው። እኛ ቡታጀራ ላይ ራሱ ጀምረዋል። እንደ በፊት አይደሉም። ይወስዳሉ፣ ቀን ይወጣሉ ጋይስ። ልክ እንደ 11 ሰዓት እንደሆነ ጭራሽ 11 ሰዓት ይወጣሉ፣ ያለ ምንም ጭቅጭቅ ማለት ነው። ልጆች እንዳይመስላችሁ ጅቦች ናቸው። እና ብዙ ጊዜ ሰሞኑ ራሱ ልጅ ተበልተዋል ብዙ ልጆች ህፃናቶች። እና አዳሜ ወልደሽ ጥለሽ እዚህ የሄድሽው እዛ አዲስ አበባ ሰበር ሰካ አትበይ ከወንድ ጋር ስለተንጠለጠልሽ እንትን ምንሽን የሚጨምርልሽ እንዳይመስልሽ። ተመልካች ነው የሚያሞግስሽ፣ ተመልካች ነው በዝሙት የሚደግፍሽ ማለት ነው። ሌላ ነገር የለውም። እና ልጃችሁ ሰብስቡ፣ ልጃችሁ አሳድጉ። ልጃችሁ ለነገሩ እኮ እናት የሞተባቸው ሰዎች አሉ፣ የምሬ ነው፣ ያልተናገሩ እስካሁን ድረስ ሚዲያ ላይ የደበቁ። ለምንድን ነው ግን የምትደብቁት? በቤተሰቦቻችሁ ታፍራላችሁ እንዴ?
የደበቁ ማለት ነው። አሁን ልጆቻቸው ራሱ የሆነ ነገር ሲሆኑ እንደዚህ ነው የምትደብቁት። የምር እንደዚህ ነው ጸጥ የምትሉት ማለት ነው። ለማንኛውም ከሩታ ተማሪ እያንዳንድሽ ምድረ ጅላንፉ ጅላጅሉላ ማለት ነው። እኛ አረብ ሀገር የምንሄድ ሴቶች ልጆቻችን እናት ቤት የምናስቀምጥ ቤተሰብ ጋር አስቀምጠን የምንሄድ ሰዎች ግድ ሆኖብን ነው። እንደናንተ ተላልጠን አይደለም። አሁን ሩታ ልጇን ቤተሰብ ጋር ማስቀመጥ አቅቷት ብቻ ሳይሆን ሰራተኛ እንኳን ቀጥራ ልጇን ማስያዝ ትችላለች። ከዛ ወጥታ እንደፈለገች መሆን ትችላለች። ነገር ግን ክብሬን አላወርድም እንዴ፣ ክብሬን ዝቅ አላደርግም። ስለዚህ ልጄ የራሴን ትኩረት የኔ ትኩረት ይፈልጋል። አው የእናቱ ትኩረት ነው የሚፈልገው ልጅ። ቤተሰብ በደንብ ተንከባክባችሁ ቆፍራችሁ ያላሳደጋችሁትን ነገር ያድግላችኋል? አያድግም እኮ። ቆፍራችሁ በደንብ ተንከባክባችሁ ያሳደጋችሁትን ደግሞ ነገ እናንተ ራሱ በደንብ አድርጎ ነው የሚንከባከባችሁ ማለት ነው። ሰዎች ሰምታችኋል። ነገሩ አይስማማችሁም። እናንተ ታዲያ ይስማማችኋል? ለማንኛውም አብርሃም የለበሰው ሱፍ የራሱ ሱፍ ነው። አለቀ። አዎ አለቀ። እየመረራችሁ ዋጡት። እኔ ምን አገባኝ? ይመለከተኛል አይመለከተኝም። ዳኒ ደግሞ እንደዚህ አትበላት ሩታ፣ አታበላሽብን፣ ትኑርበት፣ ልጇን ታሳድግ። እውነት ቀብረር ብላ ማለት ነው እንዴ። እናትነት ማለት ምን ማለት ነው? ወይስ የእናትነት ትርጉም አይገባችሁም? እውነቴ ነው ብላችሁ እንዴ። ሌሎቻቸው ወልደው ጥለውና እዚህ ቡታጀራ ላይ ጥለውብን አዲስ አበባ ስለሄዱ ብቻ ሩታም ልጇን አምጥታ ጥላ እዛ እንደፈለገች ትሁን የማይባለው ለምን ትላለች? በተለይ ሜሪ ራሱ ሴት ልጅ ሆና አትበይ፣ ትክክለኛ መልስ ስጪ ይባላል እንዴ? ነውር አይደለም? እውነት ልጅሽን ተንከባከቢ፣ እኛም አለንልሽ። ልጅሽን በስርዓት አሳድጊ ሩታዬ። ወደዛ ወደዚህ አትበይ። ልጅሽን ካደገ በኋላ የፈለግሽውን ህይወት መኖር ትችያለሽ ማለት ሲገባቸው ልጅሽን እናትሽ ጋር ወስደሽ እንደፈለግሽ ውጪና ግቢ። አቤት እናንተ መከራችሁ ሞታችኋል። እውነቴ ነው የምላችሁ። ሩታ ደግሞ ለቀልድም አታደርገውም እንደዚህ አይነት ነገር። የምሬ ነው። እሺ ወስደዋለሁ ልጄን ጥዬ እዚህ ጋር ሻሽ ገዳሜ ላለው አትልማ። እኔ ለዚህም ነው እኮ ሩታ ብዬ የምከራከረው። ባህላታችሁ ተተከሉ። እውነት ለዚህም ነው ማለት ነው። ምክንያቱም መጥፎ ነገር እንደማታደርግ መጥፎ ነገር ላይ እንደማትሳተፍ ስለማቅ። እያንዳንዳቸው ደግሞ አሁን ሄርሜላ ግን ልጅሽን አይናፍቅሽም? እውነት ሄርሜላ ማለት ነው አይናፍቅሽም ወይ? የራስ ህይወት የለኝም ብለሻል። ባለፈው ልጅ የለኝም ብለሻል። የፈጣሪ ያለ እንደው አንዳንድ ሰዎች እውነት ለመናገር አይሰቀጥጣችሁም? እንደዚህ ስትሉ የምር ልጅ የለኝም ህይወት የለኝም ስትሉ አይሰቀጥጣችሁም እንዴ? የፈጣሪ ያለ እንደው በጣም ነው የሚያስጠላባችሁ። የምሬ ነው የምላችሁ። በጣም ነው የሚዘገን ነው። ያኔ በቃ እውነት ባይሆን እሺ ችግር የለውም በሉ። ግን እውነት ህይወት ኖሯችሁ ልጅ የለኝም አትበሉ። የምሬ ነው የምላችሁ። በጣም ስለሚደብር የሆነ ልጅ አሁን የእናንተ እናታችሁ የወለደቻችሁ እናት ልጅ የለኝም ብትል ምን አይነት ስሜት ነው የሚሰማችሁ? በጣም እኮ ነው የሚያስጠላው። የምር በጣም ነው የሚደብረው። እነዚህ አሁን ለምን እንደዛ እንደሚሉ አላውቅም። እንዴ ስንቶቻቸው ናቸው አሁን ልጅ የደበቁት? ፈጣሪ ትዕግስቱን ስጠኝ። እንግዲህ ልጆች እናንተ ህፃናቶች ማለት ነው እደጉ፣ ተመንደጉ፣ አድጋችሁ ወደ ሚዲያ ኑና ተናገሩ ራሳችሁ። መቼም ወደ ሚዲያ አይወጡም እነዚህ ልጆች የምር። ለማንኛውም ሩታዬ ውሳኔሽ ትክክል ነው። ልጅሽን ትኩረትሽ ይፈልጋል። ይዘሽ ቁጭ በይ የኔ እናት። ሌሎቻቸው ተግማሙ ግማታሞች ግን የግም ድግስ ሁላ ማለት ነው። እና ቤተሰብ ሰላም ሁኑልኝ በያላችሁበት።